ጤና ይስጥልን እንደምን አላችሁ? ዕለታዊ መረጃዎችን ይዘን ቀርበናል። ከዋስ ሚዲያ ዕለታዊ የአውደ ግንባር መረጃዎች በሰፊው አካተን ወደ እናንተ ይዘን ቀርበናል። የአማራ ፋኖ በአራቱ ማዕዘናት ያደረጋቸው ባሉ ትንቅንቆች ከፍተኛ ድልን ተቀዳጅቷል። ከውጊያው ጎን ለጎንም በተለያዩ ቀጠናዎች ለ8ኛ ክፍልና ለ6ኛ ክፍል የማጠቃለያ ፈተናም ቅድመ ዝግጅት ያደረገው ፋኖ በሰላማዊ መንገድ ተጀምሮ እንዲጠናቀቅ ከፍተኛ ስራዎች መሰራቱን አስታውቋል። የሸዋ ጠቅላይ ግዛት አሳምነው እዝና የጎንደር ጠቅላይ ግዛት በላይ እዝ የፋኖ አደረጃጀቶች በተለያዩ ቀጠናዎች ፈተናዎቹ እንዲሰጡ ስለማድረጉ ተሰምተዋል። በዝርዝር እንመለከተዋለን። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾች፣ ከዋስ ሚዲያ አንድ ብለን የጀመርነው መረጃ የማድረስ ተግባራችን ተጠናክሮ ይቀጥላል። ለዚህም ታዲያ ዩቲዩብ ቻናላችንን ላይክ፣ ሸርና ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። ዋና ዋና የምንላቸው መረጃዎች ቀዳሚ አድርገን እንነግራችኋለን። ከፍተኛ ወታደራዊ አዛዦችን ጨምሮ ከነ ሙሉ ትጥቃቸው ፋኖን እየተቀላቀሉ ይገኛሉ። የምኒልክ እዝ ባደረገው ከፍተኛ ስራ እንደዚሁ ከአገዛዙ ኃይል ከርቶ የፋኖ አባላትን የተቀላቀለ የ50 አለቃ ማዕረግ ያለውና በርካታ የ10 አለቃና መሰረታዊ ወታደሮች የፋኖን አባላት ተቀላቅለዋል። በዝርዝር እናስደምጣችኋለን። በተያያዘ አራት የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው የቴዎድሮስ እዝ 64ኛ ክፍለ ጦርን ተቀላቅለዋል። የሜጀር ጀነራል ባንታባተ ጉና ክፍለ ጦርም በርካታ ስራዎችን እየሰራ ይገኛል። ከዚህ ባሻገር የአማራ ህዝብ የትጥቅ ያለበት ወቅታዊ ሁኔታ በሰፊው ውይይት ተደርጎበታል። በአማራ ሳይንት በለጩማ ግንባር በጠላት ላይ ከፍተኛ ጥቃት ተፈጽሟል። ከፍተኛ ወታደራዊ አዛዦችም እርምጃ ከተወሰደባቸው መካከል ናቸው። እስከ ፍጻሜው አብራችሁን ከቆያችሁ እነዚህንና ሌሎችንም በዝርዝር ትሰማላችሁ። መልካም ጊዜ። ወደ ዝርዝር መረጃችን ተመልሰናል። በአማራ ሳይንት በለጩማ ግንባር በጠላት ከፍተኛ አመራሮች ላይ ጥቃት ተፈጽሟል። በመካነ ሰላም ለቀናት የሴራ ስብሰባ ሲያካሂዱ የነበሩት የአገዛዙ ከፍተኛ ወታደራዊ አመራሮች ወደ አማራ ሳይንት ለመግባት ሲሞክሩ ነው በፋኖ በተወሰደባቸው የደፈጣ ጥቃት ከፍተኛ ምት ያስተናገዱት። የአገዛዙ የጦር አመራሮች በመካነ ሰላም የነበራቸው የግምገማ ስብሰባን ጨርሰው የተለመደ የጥፋት ተልዕኮ ለመፈጸም በከፍተኛ መኪና ታጅበው ሲንቀሳቀሱ ነው የበለጩማ ልዩ ቦታው ላይ በተወሰደባቸው ስልታዊ የደፈጣ ጥቃት በጠላት ላይ ከፍተኛ ምት የደረሰው። በዚህም የጠላት ኃይል ሙትና ቁስለኛ ተደርገዋል። ደፈጣው በምኒልክ እዝ ስር በ105ኛ ኮር የ71ኛ ክፍለ ጦር የፋኖ አባላት የተሰራ ሲሆን በጠላት ዋና ዋና ወታደራዊ መሪዎች ላይም ሙትና ቁስለኛ የመሆን ዜና ተመዝግቧል። በጀግኖቹ ክንድ የደረሰባቸውን ከባድ ምት መቋቋም ያልቻለው የጠላት ጦርም አመራሮችን ለማዳን በከፍተኛ መደናገጥ ውስጥ ሆኖ አስክሬን ሲያነሳ መዋሉም ተሰምቷል። ከፍተኛ ምት የደረሰባቸው ወታደራዊ መኮንኖችም በአስቸኳይ ወደ ደሴ ሆስፒታል በሪፈር የተላኩ ሲሆን በአማራ ሳይንት ወረዳ በሚገኘው አጅባር ሆስፒታልም ገብተዋል። በጉዳቱ የተደናገጠው የአገዛዙ ኃይልም ሆስፒታሉን ከንጹሐን ታካሚዎች ነፃ በማድረግና በሆስፒታሉ ዙሪያ አንዳች ሰው ዝር እንዳይል የዙሪያ ጥበቃውን አጠናክሮ ስለማምሸቱ የምኒልክ እዝ አስታውቋል። በተያያዘ ዜና ከደብረ ማርቆስ ወደ ስናን ሬሽን ለማቀበል የተንቀሳቀሰው የጠላት 206ኛ ኮር 24ኛ ክፍለ ጦር በፋኖ ስናን አባጅሜ ሻለቃ ከፍተኛ ምት አስተናግዷል። በዚህም 20 የአርመኔው ሰራዊት ሲደመሰሱ 12 የሚደርሱት ከባድ ቁስለኛ ሆነዋል። 3 ክላሽ እና 1050 ጥይት ተማርኳል ብሏል። ፋኖ ዕለታዊ የአውደ ግንባር መረጃው እንዳስታወቀው የአረመኔው ሰራዊት የ6ኛ 602ኛ ኮር 75ኛ ክፍለ ጦር አባላት ናቸው። ከደብረ ማርቆስ ተነስተው ወደ ስናን ረቡዕ ገበያ ሬሽን ለማቀበል ተንቀሳቅሰው ይህንን ምት ያስተናገዱት። በተፈጸመውም ፈጣን ጥቃት የጠላት መስመራዊ መኮንኖች ሕይወታቸውን ያጡ ሲሆን የመቶ አለቃ ታሪኩ በቀለ ባቴሳ የሻለቃ አዛዥም ሕይወታቸውን ካጡት ከፍተኛ ወታደራዊ አዛዦች መካከል ይገኝበታል። ጠላት ባልጠበቀው ሰዓት በተከፈተበት ተኩስ አስክሬን ሲያነሳ ፈርጥጧል። 3 ክላሽና 1050 ጥይትና ትጥቆች ወታደራዊ ቦርሳዎችም በፋኖ ተማርከዋል። የቴዎድሮስ 206ኛ ኮር የህዝብ ግንኙነት ክፍል እንዳስታወቀው
በዚሁ ከፍተኛ ጀብዱ ወደ ተሰራበት ሌላኛው የአውደ ግንባር መረጃችን እንሸጋግራለን። ውድ አድማጭ ተመልካቾች 4 ያገዛዙ ሰራዊት አባላት ከነሙሉ ትጥቃቸው 64ኛ ክፍለ ጦርን ተቀላቅለዋል ይለናል ተከታዩ መረጃ። የአፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሚያስተዳድራቸው ቀጠናዎች በእነማይና ሸበል በረንታ የሚገኙ 53 ቀበሌዎች ውስጥ አገዛዙ በያዛቸው 6 ቀበሌዎች ቢቸና ከተማ፣ ወይራ ጠልማ፣ ማህበረ ብርሃን ቀበሌ፣ የድሃ ከተማና መርገጭ 01 ቀበሌ በህዝብ ላይ አረመናዊ ተግባር እየፈጸመ የሚገኘው አገዛዝ ሁኔታውን በመረዳት ለአማራ ህዝብ መስዋዕትነት እየከፈለ የሚገኘውን የ64ኛ ክፍለ ጦርን ተቀላቅሏል። ፋንታ ምትኩ፣ ይሄ ነው ተሜና ጎዴ ዘሪሁን የተባሉ የፓራ ኮማንዶ አባላት ከጠልማ እንዲሁም አስማማ መኮንን የተባለ የአገዛዙ መንገድ መሪ ሚሊሻ ሰራዊት አባላት ከየድሃ ከተማና ጠልማ ቀበሌ የአገዛዙን ስርዓት በመክዳት ህዝባቸውን ይቅርታ ጠይቀው ፋኖን ተቀላቅሏል ብሏል። የ64ኛ ክፍለ ጦር እንግዲህ ከአጠቃላይ 53 ቀበሌዎች ውስጥ የአገዛዙ ኃይል የሚገኘው በአምስቱ ቀበሌዎች ብቻ ነው። ይህም የአገዛዙ ኃይል ከዕለት ዕለት ይዞታዎቹን እያጣና ወደ ማዕከላዊ ከተሞች እየተሰበሰበ መጨረሻም ከክልሉ የሚወጣበትን መንገድ እያመቻቸ እንደሚገኝ ሁነኛ ማሳያ ነው። ከዚሁ ሌላኛው ተመሳሳይ መረጃችን ነው በዚሁ የምናልፈው። ምኒልክ ዕዝ በወሰደው የስቦ ማስከዳት እርምጃ በብልጽግና መከላከያ ሰራዊት ውስጥ አመራርና አባል የሆኑ ወታደሮች ከነሙሉ ትጥቃቸውን መቀበሉን አስታውቋል። ከላስታ ወረዳ ብልባላ ከተማና ከዋገምራ ብሔረሰብ ዞን አዚላ መነሻቸውን ያደረጉ 2 የመከላከያ አመራሮችና 2 መሰረታዊ ወታደሮች በድምሩ 4 የአገዛዙ ሰራዊት አባላት አገዛዙን በመቃወም ሰኔ 8 ቀን በዛሬው ዕለት የአፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 30ኛ ክፍለ ጦር ቃኞችን ስለመቀላቀላቸው ሌላኛው የአውደ ግንባር መረጃችን ነው። 50 አለቃ መኩሪያው አባት ይሁን ከ38ኛ ክፍለ ጦር መሐንዲስ፣ 10 አለቃ ይረፍ ደምሴ ከ38ኛ ክፍለ ጦር መሐንዲስ እና ናትናኤል አቢል የሻለቃ ኦርዲናንስ መሰረታዊ ወታደር ደረጃ አሸናፊ ሲሆኑ 1 ጥቁር ስናይፐር፣ 3 ጥቁር ክላሽ፣ 1 ሃይተር መገናኛ፣ 3 የስናይፐር ካዝናና 4 የደረትና የወገብ ትጥቅ እንዲሁም 420 የክላሽ ተተኳሽ እና 56 የስናይፐር ተተኳሽ 8 የእጅ ቦምብ በመያዝ ነው ፋኖን የተቀላቀሉት። የመከላከያ አባላቱ ፋኖን ሲቀላቀሉ በተደረገላቸው አቀባበል ደስተኛ መሆናቸውን የገለጹ ሲሆን የብልጽግና መንግስት ሀገራችን ኢትዮጵያን ወደ መቀመቅ እየከተታት መሆኑን ዘግይተን ብንረዳውም አሁንም አልረፈደም። የአማራን ህዝብ ለመካስ ብሎም ኢትዮጵያን ከመፍረስ ለማዳን ከፋኖ ጎን ሆነን የስርዓቱን ግብዓተ መሬት እናፋጥናለን ሲሉ ቃላቸውን ሰጥተዋል። በአንድ ወር ጊዜ ውስጥም በአውደ ውጊያ ከተማረከው ውጪ 3 ጥቁር ስናይፐር ከ20 በላይ ጥቁር ክላሽና ሌሎች ትጥቆች ከመከላከያ በመውጣት ወደ 30ኛ ክፍለ ጦር ካዝና ገቢ ስለመሆኑ የ303ኛ ግዙፉ አሳምነው ኮር የህዝብ ግንኙነት መምሪያ መረጃ አድርሶናል። ተጠናክሮ በቀጠለ የብልጽግናው ሰራዊት ፍልሰት ዛሬ 10 አለቃ ገለታ አብዲሳ የተባለ 103ኛ ኮማንዶ ክፍለ ጦር ጋንታ መሪ 1 ዘመናዊ ስናይፐር በመያዝ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ክፍለ ጦር የ7 ለ7 ክፍለ ጦርን መቀላቀሉን ኮሩ በላከው መረጃ አስታውቋል። የአፋብን የምህረት አዋጅን ተከትሎ ከ2 ወር በፊት ፋኖን በተቀላቀለ የትግል ጓደኛው አማካኝነት ስለ ፋኖ እውነተኛ ማንነት የተነገረው የኦሮሞ ብሔር ተወላጅ 10 አለቃ ገለታ አብዲሳ 1 ዘመናዊ ስናይፐር ከ95 በላይ ተተኳሽ በመያዝ ከነሙሉ ትጥቁ ፋኖን ተቀላቅሏል። በአፄ አምደ ጽዮን ኮር የ7 ለ7 ክፍለ ጦር አመራሮች ለተደረገለት አቀባበልም ምስጋና ያቀረበ ሲሆን ወቅታዊ አገዛዙ ሰራዊት ግዳጅ የመፈጸም አቅሙ እየተዳከመና በሰራዊቱ ውስጥም ከፍተኛ የእርስ በርስ መከፋፈል መፈጠሩን አክሎ ገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ እንዳደረሰው መረጃ ከሆነ በቀጠናው ከአገዛዙ ኃይል እየከዱ ወደ ፋኖ የሚቀላቀሉ የአገዛዙ ወታደሮች ቁጥር ከዕለት ወደ ዕለት እየጨመረ መጥቷል። በመጨረሻም በተለያዩ ቀጠናዎች የ8ኛና የ6ኛ ክፍል የመልቀቂያ ፈተናዎች በሰላም የተሰጡ መሆኑ ሰምቷል። በሸዋ ጠቅላይ ግዛት የ6ኛ ክፍል ክልላዊ ፈተና እንደዚሁም ለ8ኛ ክፍል ፈተናም ዝግጅት መጠናቀቁ ተመላክቷል። የአሳምነው ዕዝ ቁጥጥር ስር በሚገኙ ሁሉም አውራጃዎች ቀጠናዎች የ6ኛ ክፍል ክልል አቀፍ ፈተና ያለምንም ጸጥታ ስጋት በሰላም መሰጠት መጀመሩን ዕዙ አስታውቋል። የዕዙ ማህበራዊ ጉዳይ መምሪያ እንዳስታወቀው በሸዋ ጠቅላይ ግዛት በሁሉም አካባቢዎች የትምህርት መማር ማስተማር ሂደቱ በአግባቡ እንዲቀጥል ሲደግፍ መቆየቱን ጠቅሶ በአሁኑ ወቅትም ተማሪዎች በአማራ ህዝብ ላይ የተከፈተውን ጦርነት ጎን ለጎን ከትምህርት ገበታቸው ሳይስተጓጎሉ ክልላዊ ፈተናቸውን መውሰድ እንዲችሉ ሁኔታዎች መመቻቸታቸውን ገልጿል። በተያያዘ ዜና በዚህ ሳምንት ሐሙስ ዕለት ለሚጀምር የ8ኛ ክፍል ክልል አቀፍ ፈተና ብዙ ከፍተኛ ዝግጅት ማድረጉንና ፈተናውን የሚያስፈትኑ መምህራን ሙሉ በሙሉ ስጋት በሌለው መንፈስ ስራቸውን ማከናወን እንዲችሉ አስፈላጊ ሁሉን አቀፍ ድጋፍና ጥበቃ እንደሚደረግላቸውም
የማህበራዊ ጉዳይ መምሪያው በሰጠው መግለጫ አመልክቷል። በተያያዘ ዜና በጎንደር ጠቅላይ ግዛት በላይ እዝ የ206ኛ ከፍ ያለው ደሴ ኮር በሁሉም ቀጠናዎች የስድስተኛ ክፍል ፈተናዎችን ስለማስጀመሩ፣ በአንደኛ ኮር የጉና ክፍለ ጦርም በተመሳሳይ ፈተናዎችን ማስፈተን መጀመሩን ይፋ አድርገዋል። የትምህርት የግለሰቦች ብቻ ሳይሆን አንድ ማህበረሰብ በእውቀትና በስነ ምግባር ታንጾ ለሀገራቸውና ለወገናቸው የሚጠቅም አዎንታዊ አስተዋጽኦ እንዲያበረክቱ ከማስቻሉም በላይ ማህበራዊ ፍትህና ኢኮኖሚያዊ ለውጥን ለመገንባት ቀዳሚ ሚና የሚጫወት ነው ያለው ተቋማችን አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የበጀት ዓመቱን የትምህርት መማር ማስተማር ስርዓት በሰላማዊ መንገድ እንዲከወን ስለማድረጉና በማንኛውም አስገዳጅና ፈታኝ ሁኔታዎች ውስጥ ሆኖ የትምህርት ሂደቱን ሳያቋርጥ ማስቀጠሉን የነጻነትና የጀግንነት ክብር አድርጎ ይወስዳል ብሏል። በመሆኑም ይህንን የትምህርት ታላቅ ፋይዳ ከግምት ውስጥ በማስገባት አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር በሁሉም ቀጠናዎች የስድስተኛ ክፍል ክልላዊ ፈተናዎችን በስኬት ስለማስጀመሩ በይፋ አስታውቋል። ይህ ሂደት ተማሪዎች በቀጣይ ትምህርት ደረጃቸው ከፍ ያለ ስኬት እንዲያስመዘግቡና ኩራት እንዲሆኑ ትልቅ መነሳሳትን ይፈጥርላቸዋል። ፈተናውን በሰላም ተጀምሮ በሰላም እስኪጠናቀቅ ድረስ አስፈላጊውን የጸጥታና የጥንቃቄ ስራዎች አጠናክረን እንቀጥላለን ብሏል ኮሩ በላከው መረጃ። ከዚህ ባሻገርም የበላይ እዝ የአንደኛ ሜጀር ጀነራል ባንታባት ኮር ስር የሚገኘው የጉና ክፍለ ጦር በስሩ በሚገኙ ቀጠናዎች ፈተናውን በሰላም ስለማስጀመሩ አስታውቋል። የክፍለ ጦሩ አርበኞች የጸጥታ ሁኔታ በበላይነት በመጠበቅና የፈተና ቁሳቁሶች ስርጭት እንዲሁም የመምህራንና ተማሪዎች ደህንነትን ከመጠበቅ አኳያ በአስተማማኝ ሁኔታ እየሰሩ መሆናቸው ነው የተሰማው። የፈተና ቁሳቁስ ስርጭትና የጸጥታ ጥበቃ፣ የፋኖ የተማሪዎች ወላጆችና የመምህራን ቅንጅትን በተመለከተ በሰፊው ስራዎች የተሰሩበት ስለመሆኑ አስታውቋል። በአጠቃላይ በአሁኑ ሰዓት የጉና ክፍለ ጦር በፖለቲካ ዘርፍ ኃላፊ መምህር አርበኛ ማረ ንደግ እየተመራ ሁሉም ስራ አስፈጻሚ በስሩ ያሉ ከ5 ብርጌዶችና የወረዳ ጊዜያዊ ፋኖ መንግስት የተውጣጡ ግብረ ኃይል የስራ ስምሪት በመስጠት ፈተናዎች በሰላምና በመረጋጋት እየተሰጡ እንደሚገኙ፣ ይህም የጸጥታና ክትትል ስራ ፈተናው ሙሉ በሙሉ እስኪጠናቀቅ ድረስ እንደሚቆይና በተፈጠረላቸው አስተማማኝ ሰላም ምክንያት ተማሪዎች አቅማቸውን እንዲያሳዩ ትልቅ በር ስለመክፈቱ ነው የሜጀር ጀነራል ባንታባት ኮር ጉና ክፍለ ጦር የህዝብ ግንኙነት ክፍል መረጃውን ያደረሰን። ውድ አድማጭ ተመልካቾች የዛሬ አውደ ግንባር መረጃዎቻችን በዚሁ ተጠናቀዋል። ከዋስ ሚዲያ ዕለታዊ መረጃዎች ከዛሬ ጀምረው በተከታታይ ወደ እናንተ መድረሳቸውን ይቀጥላሉ። የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ በማድረግ እንድትወዳጁ በመጋበዝ ከወዲሁ እሰናበታለሁ። መልካም ጊዜ